ብዙ ሰዎች ስሜቶቻቸው አልፎ አልፎ የሚከሰቱ ከመሆናቸው ባሻገር በሐሳብ የሚመሩ ምክንያታዊ ፍጡር እንደሆኑ ያስባሉ። ተሳስተዋል። ሰዎች አልፎ አልፎ የሚያስቡ ስሜታዊ ኢሞሽናል ፍጡሮች ናቸው። ስለ ፓወር፣ ተጽዕኖ ፈጣሪነት፣ ሪሌሽንሺፕ እና በሌሎች ሰዎች ላይ የበላይ ሆኖ ስለመገኘት ከማውራቱ በፊት ሮበርት ግሪን ትክክለኛው የመቆጣጠሪያ ኬላ ስሜት አሊያም ኢሞሽን እንደሆነ በማስረዳት ይጀምራል። ምክንያቱም ውስጣዊ የስሜት እንቅስቃሴዎቻችንን መቆጣጠር ካልቻለን የውጭው ዓለም ሁልጊዜም ይቆጣጠረናል። ለዚህም ነው ሮበርት ግሪን ዛሬ በምናነሳው ዘ ሎውስ ኦፍ ሂውመን ኔቸር በተሰኘ መጽሐፉ ምክንያታዊ ፍጡሮች እንደሆንን ማሰብ ያስደስተናል የሚለን። ነገር ግን ይህ ሐሳብ በራሱ ስሜት ላይ የተመረኮዘ እንደሆነ ይነግረናል። የሰው ልጆችን ባህሪ የሚቆጣጠረው ምክንያት ሎጂክ ወይንም ሐሳብ ሳይሆን ስሜት፣ ውስጣዊ ግፊትና ለነገሮች የምንሰጠው ምላሽ ነው። ስሜት ከቋንቋ በፊት የነበረ ነው። ከስነ ምግባርና ማህበረሰብ የሚባለው ስሪት ከመመስረቱ በፊት የነበረ ነው። እናም ከጥንታዊነቱ አኳያ የፈጣንነት ባህሪ ስላለው ሐሳብና ምክንያት በመሃል እንዲገቡ እድል አይሰጥም። ሮበርት ግሪን ኢሞሽንስ አር ኮንቲኒዩሊ ኢንፍሉዌንሲንግ አወር ቢሄቪየር ይለናል። የተረጋጋን በመሰለን ሰዓት እንኳን ስሜቶቻችን ያለማቋረጥ እየተቆጣጠሩን ነው። በተለይ ደግሞ ትክክል እንደሆነን በሚሰማን ሰዓት። የሰው ልጅ ስህተት የሚጀምረው እዚህ ጋር ነው። እውነታን ወይም በእንግሊዝኛው ሪያሊቲ ብለን የምንጠራውን ቀጥተኛ በሆነ መንገድ እየኖርንበት አይደለም። ከእውነታ ጋር ያለን ግንኙነት የተመሰረተው እንደ ፍርሃት፣ ቅናት፣ ኩራት፣ ምኞትና ምቀኝነት በመሳሰሉ የስሜት ቀዳዳዎች በኩል ሾልኮ የሚመጣ ነው። በተለያዩ አጋጣሚዎች ስሜታችን ምላሽ ከሰጠ በኋላ እውነተኛው ምክንያትና አሳቢው ተፈጥሯችን የሚመጣው ቀስ ብሎና ዋናው ቅጽበት ካለፈን በኋላ ነው። ቆይተን ማሰብ ስንጀምርም የምናስበው የነበረውን እውነት ለመረዳት ሳይሆን ስሜታዊ በመሆን ያሳለፍነውን ፍርድና የሰጠነውን ብያኔ መልሰን ለመከላከል ነው። ለዚህ ነው ብዙ ሰዎች ብዙውን ጊዜ ለራሳቸው አደገኛና ጨካኝ የሚሆኑት። ምክንያቱ ደግሞ ስሜታቸውን ከመቆጣጠር ይልቅ እንዴት ትክክል እንደሆኑ ለማስረዳት በመሞከር ስለሚጠመዱ ነው። ሮበርት ግሪን ስሜቶቻቸውን መቆጣጠር የማይችሉ ሰዎች ለማምታታትና ለመቆጣጠር የሚቀሉ ሰዎች ናቸው በማለት ያስጠነቅቃል። ደካማ ስለሆኑ ሳይሆን ለማንበብ የማያስቸግሩ ሰዎች ስለሆኑ ነው። ስሜቶቻችን እንደምናስባቸው የተደበቁ አይደሉም። በድምጻችን፣ በሰውነታችን አኳኋን፣ በምንሰጣቸው ምላሾቻችንና በመሳሰሉት በኩል ይንጠባጠባሉ፣ ይፈሳሉ። ስሜታዊ ሰዎች ትክክለኛና ራሳቸውን ጠንቅቀው የሚያውቁ እንደሆኑ ይሰማቸዋል። እውነታው ግን በጣም ተገማች ሰዎች ናቸው። ይህ ነው ሮበርት ግሪን በዋናነት የሚያስጠነቅቀው ከባዱ አደጋ። በስሜቶቻችን የመገለጽ ደረጃ ላይ ከደረስን መጠበቅ የሚገባንን ርቀት ሳንጠብቀው እንቀራለን። ርቀታችንን መጠበቅ ካልቻለን ደግሞ የመምረጥ ኃይላችንን እንነጠቃለን። ልክ ስንናደድ ትክክል የሆነን ይመስለናል። ልክ ስንፈራ ጠቢብ የሆነን ሊመስለን ይችላል። የምንመኘውን ነገርም እንደ ዕጣ ፈንታችን እናስበዋለን። ነገር ግን ሮበርት ግሪን ኢሞሽንስ አር ፓወርፉል ፎርስስ but they are fleeting ሲል ያስጠነቅቃል። ስሜቶች ለአጭር ጊዜ የሚቆዩ ከባድ ኃይሎች ናቸው። ወደ ላይ ተነስተው ከፍ ይላሉ፣ ነገር ግን መልሰው ይወድቃሉ። ስህተቱ የሚፈጠረውም ማንነታችንን በዚህ ዘላቂ ባልሆነ መሰረት ላይ ስንገነባው ነው። ልብ ብላችሁ እንደሆነ ተናድጃለሁ ስንል እንደመጣለን እንጂ ንዴት በውስጤ እያለፈ ነው ስንል አንሰማም። አንድ ጊዜ ደግማችሁ በትኩረት ልብ በሉ። ተናድጃለሁ ስንል እንደመጣለን እንጂ ንዴት በውስጤ እያለፈ ነው ስንል አንሰማም። ይህች አንዲት ነጠላ ልዩነት ብቻ በአለቃውና በምንዙር መካከል ያለውን ልዩነት አስፍታ ታሳያለች። ማን አለቃ ማን ደግሞ ባሪያ እንደሆነ ታሳያለች። ግሪን በመጽሐፉ ስለ ሰልፍ ኦብዘርቬሽን ወይንም ራስን በጥልቀት ስለመመልከት አጽንኦት ሰጥቶ ይናገራል። ራሳችን ላይ ሳንፈርድና ራሳችንን ሳንጨቁል ከራሳችን በተወሰነ ርቀት ላይ ሆነን ራሳችንን መመልከት፣ ስሜቶቻችን እየተፈጠሩ ባሉበት ሰዓት ምን እየተካሄደ እንዳለ በንቃት መከታተል ማለት ነው። ቀላል ይመስላል አይደል? ቀላል አይደለም። ምክንያቱም ስሜቶች መነሳት ሲጀምሩ የሆነ ነገር እንድናደርግ ይገፋፉናል። እንድንገልጻቸው፣ ከሰዎች መልስ እንድናገኝ ወይም ፈተን እንድንለቃቸው ይፈልጋሉ። ዓለም ደግሞ ሽልማቷ ለዚህና ለመሰል ድርጊቶች ነው። በተለይም በዚህ ዘመን ሰዎች ስሜታቸውን በተሰማቸው ሰዓት ሲገልጹ ጥሩ ምላሽ ያገኛሉ። ብዙዎቻችንም የተፈጠረውን ስሜት ግፊት ከጥልቀት ጋር እናምታታለን። ሮበርት ግሪን ደግሞ ይህንን የተሳሳተ አመለካከት አፈራርሶታል። ያልተቆጣጠርነው ስሜት ሐቀኝነት ሳይሆን ራሳችንን አጋልጦ መስጠት ነው። ራስን ማጋለጥ ደግሞ ለመጠቃት ክፍት ያደርገናል። የተረጋጋ ሰው ለስሜታዊ ሰዎች ምንም የማይሰማውና የደነዘዘ መስሎ ይታያቸዋል። እንደ እውነታው ከሆነ ግን የተረጋጋ ሰው እጅ መስጠትና ታዛዥነትን ለበኋላ ይቆየኝ ያለ ሰው ነው። ይህ ምላሽ መስጠትና ለበኋላ ማቆየት ትልቅ ነጥብ ነው። በነገሮች መፈጠርና ለነሱ ምላሽ በመስጠት መካከል ክፍተት አለ።
ብዙ ሰዎች በዚህ ክፍተት መሃል ለመግባት ፈቃደኛ አይደሉም። ወዲያውኑ ሪአክት ያደርጋሉ። ሪአክት ያደረጉበት መንገድ ይዞባቸው የሚመጣውን ውጤትም ለዓመታት ተሸክመው ለመኖር ይገደዳሉ። ሮበርት ግሪን ከዚህ ጋር በተያያዘ ስሜታዊ ምላሾቻችን የእይታ አድማሳችንን ያጠቡታል ይለናል። ጠንካራ ስሜቶች የማሰላሰል አቅማችንን ያዳክማሉ። አጠቃላይ ሕይወትን ወዳጅና ጠላት በሚል አይነት መደብ ይከፋፍሉብናል። ያለ አግባብ እርግጠኛ ያደርጉናል። ለዚህ ነው በጣም ስንናደድ ራሳችንን ሙሉ በሙሉ ትክክል አድርገን የምንወስደው። ፍርሃትም ራሳችንን እየጠበቀን እንደሆነ እንዲሰማን የሚያደርገንና ምቀኝነትንና ቅናትን ደግሞ በጊዜያቸው ትክክለኛ ስሜት አድርገን የምንወስዳቸው። ነገር ግን ሮበርት ግሪን አንድ ግልጽ የሚያደርግልን ሀቅ አለ። ስሜት በባህሪው እውነትን አይፈልግም። ስሜት የሚፈልገው መገላገልን ነው። መገላገል ደግሞ ጥበብ አይደለም። ሕይወታቸው ስርዓት ያለውና ዲሲፕሊን እንዲሆኑ ሰዎች ስሜቶቻቸውን አይጋፏቸውም። ምክንያቱም ስሜቶችን መጋፋት የማይቻል ነገር ነው። ነገር ግን ራሳቸውን ለማላቀቅና ለመለየት ይሞክራሉ። ግሪን እንዲህ ይላል፣ ራሳችሁን ከስሜት ሁጋታ አግልሉ ወይም ለዩ ይላል። ራስን ማግለል ወይም መለየት ስንል መቃረን ለማለት አይደለም። ይልቁንም የተሻለን ቦታ መርጦ መያዝ ማለት ነው። ከጦር ሜዳው መሃል ወከባውን በሚሰሙበት ቅርበት ልክና ደግሞ ምስሉን ሙሉ በሙሉ ለመታዘብ በሚያስችል ርቀት ልክ ያህል የተወሰነ ከፍ ለማለት መሞከር እንደማለት ነው። ለዚህም ነው ስሜታቸውን በሚገባ ያሰለጠኑ ሰዎች ለሌሎች ሰዎች አለመረጋጋት እንዲሰማቸው የማድረግ ጠባይ ያላቸው። ምክንያቱም ሌሎች ስለተሰማቸው ብቻ አይሰማቸውም። አያጋግሉም። ራሳቸውን ለማብራራትና ለማስረዳትም አይደክሙም። ግሪን ደጋግሞ የሚያስተምረን ወሳኝ ትምህርትም ይህ ነው። ሰዎች ሊያስቆጧችሁና ስሜታችሁን ሊቀሰቅሱ ካልቻሉ ሊቆጣጠሯችሁ አይችሉም ይለናል። ብዙዎቹ ሰዎችን የመቆጣጠሪያ መንገዶች የሚሰሩት ጥፋተኝነት፣ ንዴት፣ ፍርሃት፣ ደስታና የመሳሰሉ ስሜቶችን በውስጣችሁ በማነሳሳት ነው። እናንተ ግን ሰዎች እነዚህን ስሜቶች በውስጣችሁ እንዲቀሰቅሱ የማትፈቅዱላቸው ከሆነ እቅዳቸው ይከሽፋል። ለዚህም ሲባል ሮበርት ግሪን በስሜት ላይ መሰልጠንን ሕግ 1 አድርጎት እናያለን። ሕግ 1 ላይ ስነ ምግባርን፣ ምጡቅነትን፣ እቅድ ስለመንደፍ ወይም ሌላን ማድረግ ይችል ነበር። ነገር ግን ይህ ስሜት ላይ መሰልጠንና መቆጣጠር መቻል ሕግ 1 በአግባቡ ተፈጻሚ ካልሆነ ሁሉም ሕግ አደገኛና ጎጂ የመሆን ዕድል አለው። ምክንያቱም ነገሩን ስሜታዊ ሆነን ልንመለከተው እንችላለን። ስሜታችንን መቆጣጠር ሳንችል ኃይል ቢሰጠን ክፉ እንሆናለን። ዕውቀት ቢሰጠን ግብዝ እንሆናለን። ንቃት ቢሰጠን በቁማችን የምንቃዥ እንሆናለን። ከዚህ ሁሉ ጋር ግን ስሜቶችን በመጫንና በእነሱ ላይ በመሰልጠን መካከል እንዳናምታታ ጸሐፊው ያስጠነቅቀናል። ምክንያቱም ስሜቶቻችንን ስንጫናቸው እየጨቆናቸውና እያጎርናቸው ነው። ስንሰለጥንባቸው ግን እየተማርናቸው ነው። የተጨቆኑ ስሜቶች ለወደፊቱ ተጋነው እንደ ፈንጂ ተብላልተውና ተገቢ ወዳልሆነ አካሄድ ተገልብጠው መውጣታቸው አይቀርም። የሰለጠንባቸው ስሜቶች ግን በጠራ መንገድ በውስጣችን ያልፋሉ። ታዲያ ይህንን ለማድረግ ምን አይነት ልምምዶችን ብናደርግ የተሻለ ነው ብለን ስንጠይቅ ሮበርት ግሪን ለዚህ መልስ አለው። መልሱም ኖቲስ ፓተርንስ፣ የንድፉን ስርዓት አስተውሉ ይላል። በተደጋጋሚ ምን ያናደደናል? ምን እየተናቀን እንዲመስለን ያደርገናል? ምን ያስከፋናል? እነዚህ ዝም ብለው ተራ አጋጣሚዎች አይደሉም፣ ምልክቶች ናቸው። በሕይወታችን ዋጋ የምንሰጣቸው ጉዳዮች ምን እንደሆኑ ይናገራሉ። ዋጋ የምንሰጣቸው ነገሮች ደግሞ እንደሚቆጣጠሩን የታወቀ ነው። ግሪን እንደሚለው የሰዎች ስሜት በብዛት ከኢንሴኪዩሪቲ በራሳቸው ከማይተማመኑበት ነገራቸው ጋር የተሳሰረ ነው። ታዲያ ያንን ኢንሴኪዩሪቲ የሚነካ አጋጣሚ ሲፈጠር ከዛች ቦታ ላይ ስሜቶች መፍለቅ ይጀምራሉ። ይህ በሌሎች ሰዎች ላይ ያለ እውነት ነው። ነገር ግን በእናንተ በእያንዳንዳችሁ ውስጥ ያለም እውነት ነው። የበሰሉ ሰዎች ይህንን በመረዳታቸው ቀድመው ወደ ውስጣቸው ይመለከታሉ። እንዴት በእኔ ላይ ይህንን ያደርጉብኛል ብለው ሳይሆን ለምን በዚህ ልክ ሊሰማኝ ቻለ ብለው ይጠይቃሉ። ምክንያቱም ይህ ጥያቄ በደፈናው ወቃሽ ከመሆንና አላስፈላጊ መመላለስ ውስጥ ከመግባት እንደሚያድናቸውና በተገቢው መንገድ ራሳቸውን ችለው ለመንቀሳቀስ እንደሚያግዛቸው ያውቃሉ። ሮበርት ግሪን ይህንን ሲያስተምረን ምቾትን ከመፈለግ ይልቅ ነገሮችን አጥርቶ ለመመልከት ዋጋ መስጠት እንደሚበልጥ ያሳያል። አጥርቶ መመልከት መቻል ደግሞ ከራሳችን ጋር መፋጠጥና የሚከብዱ እውነቶችን ለመጋፈጥ መድፈርን ይጠይቃል። ስለዚህም ይህንን ሁል ጊዜ ማስታወስ ይገባናል። ሰዎች ስንባል እንደምናስበው በምክንያት የምንመራ አይደለንም። በተራ ሰዎችና በኃይለኛ ሰዎች መካከል ያለው ልዩነት የስሜት ልዩነት ሳይሆን የማዘግየት ልዩነት ነው። የማቆየት፣ የመመልከት፣ የመጀመሪያው የስሜት ማዕበል እስኪያልፍ ድረስ የመጠበቅ ልዩነት ነው። ግሪን እንዲህ ይለናል፣ ከሁሉም በላይ በጣም ጠንካራው ስሜት ፍርሃት ነው ይላል። ፍርሃት ያጣብባል፣ የጊዜን ምህዋር ያሳጥራል፣ ከሐቅና ከእውነት በላይ ደህንነት እንዲሰማን ማድረግን ይፈልጋል። ለዚህም ነው ፍርሃት የሚነዳቸው ሰዎች ሕግን፣ መሪዎችን፣
እርግጠኛነትን አሊያም ፍቃድ ማግኘትን ሁልጊዜ የሚጠይቁትና የሚከተሉት። በስሜታቸው የበሰሉ ሰዎች ግን ራሳቸውን በማረጋጋታቸው ከዚህ ጥገኝነት ሰብረው ነፃ የወጡ ናቸው። ሌሎች ሰዎች ስሜታቸው በተፋፋመ ወቅት ራሱን ማረጋጋት የቻለ ሰው እጅግ በርካታና መጠነ ሰፊ ብልጫ ያላቸው ጥቅሞችን ያገኛል። ብዙ ነገሮችን ያውቃል፣ ነገር ግን ከሚያውቀው ጥቂቱን ብቻ ለሰዎች ይገልጻል። ከሰዎች ጋር ባለን ግንኙነት ደግሞ ከነሱ የበለጠ መረጃን ማወቅ ኃይል ነው። ሮበርት ግሪን ይህንን ሕግ በማስጠንቀቅ ይዘጋዋል እንዲህ በማለት እናንተ የራሳችሁን ስሜት መቆጣጠር ካልቻላችሁ ሌሎች ሰዎች እንደፈለጉ ይቆጣጠሩባችኋል። አቅደውና አስበው እንኳ ባይሆን በተፈጥሯዊ መንገድ ይቆጣጠሩባችኋል። ምክንያቱም ራሳችሁን ተገማች ታደርጋላችሁ። የሰዎች የኑሮ ዘይቤ ደግሞ ተገማችነትን የሚክሰው በመቆጣጠር ነው። ሌሎች ሰዎችን ለመገምገም ከመቀመጣችን በፊት ራሳችንን እንመልከት። ሌሎች ሰዎች ላይ ተጽዕኖ ለማሳደር ከመፈለጋችን በፊት ራሳችንን መገደብን እንልመድ። ኃይልን ከመፈለጋችን በፊት ራሳችንን መቆጣጠር ላይ እንሰልጥን። ይህ ከሮበርት ግሪን The Laws of Human Nature የመጀመሪያው ክፍል የተወሰደ ትምህርት ነው። ሰዎች ሩህሩህ እንደሆኑ ማሰብ ያስደስታቸዋል። ተሳስተዋል። ሰዎች በማንኛውም ሁኔታ ውስጥ በቅድሚያ ራሳቸውን ያማከሉ ሲሆኑ ለሌሎች ርህራሄ የሚሰማቸው በሁለተኛ ደረጃ ላይ እንደሆነ የሚያስረዳን ሮበርት ግሪን We are naturally narcissistic በማለት ይገልጸናል። ሁላችንም በራሳችን ፍቅር የመውደቅ ወይም ራስ ወዳድነትና በከፍተኛ ሁኔታ ራሳችንን የማድነቅ ጠባይ አለን። ይህ ጠባይ ወደ ውስጣችን ያጠፍነውን ትኩረት የሚያሳይ ጠባይ ነው። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ ሁለተኛውን ሕግ እናያለን። የራስ ወዳድነት ሕግ። ከልጅነታችን ጀምሮ አእምሯችን በአንድ የስበት ማዕከል ዙሪያ እኔ የሚባለን ጽንሰ ሐሳብ ይመሰርታል። የኔ ፍላጎቶች፣ የኔ ህመም፣ የኔ ታሪክ፣ የኔ አስፈላጊነት እያለ ጽንሰ ሐሳቦችን ይመሰርታል። ይህ ራስ ተኮር የሆነ የአስተሳሰብ ስርዓት መመስረት የተሳሳተ ስነ ምግባር ሳይሆን ተፈጥሯዊ ሂደት ነው። ችግሩ ግን ሰዎች ይህንን ተፈጥሯዊ ሂደት እንደ ትክክለኛነት ሲቀበሉት ነው። ማለትም በዚህ ጠባይ ውስጥ የሚኖሩ ሰዎች ሌሎች ሰዎች ዓለምን ልክ እነሱ እንደሚያዩት አድርገው እንደሚመለከቷት ያስባሉ። ሌሎች ሰዎች ስለነሱ አብዝተው እያሰቡ ይመስላቸዋል። በህይወት መንገድ ሲጓዙ በተወሰነ መንገድ ብስጭትን በሆዳቸው አዝለው በዝምታ ውስጥ ራሳቸውን ሊጋረጥባቸው ከሚችል አደጋ ተቃዋሚ ሆነውና አጋጣሚዎችን ሁሉ በራሳቸው መንገድ እየተረጎሙ ነው። ሮበርት ግሪን በመጽሐፉ ይህንን ባህሪ ናይቭ ሪያሊዝም ሲል ይጠራዋል። የኔ አስተሳሰብ ከእውነታ ጋር እኩል ነው፣ አንድ አይነት ነው ብሎ ማመንን የሚያመለክት ስያሜ ነው። ይህንን ማመን ስህተት ነው። እናም የብዙዎቻችን ግጭት ውስጥ የመግባት ምክንያትም ይህንን ኢሉዥን አምኖ መቀበል ነው። ሰዎች ስለኛ ስላሰቡ አያበሳጩንም፣ የሚያበሳጩን ስለ ራሳቸው ስለሚያስቡ ነው። ግሪን እንዲህ ይለናል፣ የህይወት አጋጣሚዎችን የምንተረጉማቸው በስሜቶቻችን መነጽር በኩል ነው ይላል። ይህ ማለትም ሁለት ሰዎች አንድ አይነት የህይወት ተሞክሮ ቢኖራቸው እንኳ የሚኖሩት ግን የየራሳቸውን እውነት ነው ማለት ነው። ለምሳሌ አንደኛው ሰው እንደተዋረደ ቢሰማው ሌላኛው ደግሞ ስላልተረዱኝ ነው ሊል ይችላል። ሁለቱም ግን በያዙት አቋም ትክክል እንደሆኑ ያምናሉ። ናርሲሲዝም አይጮህም፣ ዝም ያለና በዝግታ ያለማቋረጥ የሚጓዝ ባህሪ ነው። ይህ ባህሪ ያላቸው ሰዎች በጣም ስስ እንደሆኑ እንዲሰማን ያደርጉናል። ነገሮችን ሁልጊዜም በእነሱ ላይ እንደተደረገባቸው ይቆጥራሉ። ለመታየትና ልክ ናችሁ ለመባል አጥብቀው ይፈልጋሉ። ታዲያ ይህ ባህሪ ያላቸው ሰዎች በአንድ ወይ በሌላ መንገድ የማይመቻቸውና የሚጎዳቸው ሁኔታ ቢገጥማቸው ይብስባቸዋል። ሮበርት ግሪን ይህንን ናርሲሲዝም comes from deep insecurity ሲል ያስረዳናል። ጥልቀት ካለው በራስ ያለመተማመን ስሜት የሚመጣ ባህሪ ነው። ብዙውን ጊዜ ራሳቸውን ብቻ አማክለው የሚኖሩ ሰዎች ባዶ ሰዎች ናቸው። ውስጣቸው በትክክለኛው መንገድ ስላልተዋቀረ ትኩረት ለማግኘት ክፉኛ ይራባሉ። እናም የሚፈልጉትን የሚያሳያቸውን መስታወት ይፈልጋሉ። ስታሞግሷቸው ኃይል ትሰጧቸዋላችሁ። ስትተቿቸው መከራ እንደተጋረጠባቸው ሁሉ ይደናበራሉ። ከነሱ ጋር በሐሳብ የተለያችሁ ከሆናችሁ ለነሱ ሞት መስሎ ይታያቸዋል። እጅግ በጣም ብዙ ሰዎችም በተለያየ ብዛትና መጠን ይህ ባህሪ በውስጣቸው በመኖሩ ምክንያት ማህበራዊ ህይወታችን ያልተናገርናቸውን ፍላጎቶች የተመረኮዘ የጦር ሜዳ ሆኖ እናገኘዋለን። ሁሉም ሰው የሆነን ነገር ይፈልጋል። ጥቂቶች ብቻ ያ የሚፈልጉት ነገር ምን እንደሆነ ያውቃሉ። ከነሱ ውስጥ ደግሞ ጥቂቶች ብቻ ያንን ያወቁትን ፍላጎታቸውን ይቀበላሉ። የስሜት ብስለት ኢሞሽናል ኢንተለጀንስ አልፎ አልፎ በአንዳንድ ሰዎች ላይ ብቻ የሚገኘውም በዚህ ምክንያት ነው።
ብዙ ሰዎች ለናርሲሲዝም ምላሽ የሚሰጡት ስሜታዊ በመሆን ነው። ይናደዳሉ፣ ይበሳጫሉ ወይም ውድቅ የተደረጉ ይመስላቸዋል። በትክክል ራሳቸውን ያሰለጠኑ ሰዎች ግን በዚህ መልኩ ምላሽ አይሰጡም። ይልቁንም ተረጋግተው ይታዘባሉ። ግሪን እንደሚያስረዳን ለናርሲሲዝም ሕክምናው ከሥነ ምግባር አኳያ መገምገም፣ ደግነት፣ ስምምነት ወይም ለመረዳት መሞከር ሳይሆን ርህራሄ ነው ይለናል። ርህራሄ ለርህራሄ የተጠቀመው ቃል ኮምፓሽን ሳይሆን ኢምፓቲ የሚለው ቃል ነው። ኢምፓቲ ደግሞ ራሳችንን በሌላኛው ሰው ጫማ አስገብተን ስሜታቸውን መረዳትና መጋራትን የሚያመለክት ቃል ነው። ስለዚህም መፍትሄው ከራሳችን የስሜት ማዕከል በመውጣት ሰውየውን ከውስጡ እየገፋውና እየነዳው ያለው ነገር ምንድነው የማለት አቅም ሲኖረን ናርሲሲዝምን ማከም እንችላለን ማለት ነው። ለዚህም ነው ግሪን ኢምፓቲ ኢዝ ኤ ስኪል ዩ መስት ኮንሺየስሊ ዴቨሎፕ የሚለን። በሙሉ ንቃታችን የግዴታ ልናዳብረው የሚገባ ክህሎት ነው ኢምፓቲ። ምክንያቱም እኛ ካላዳበርነው በራሱ በተፈጥሯዊ መንገድ አይመጣም። በተፈጥሯዊ መንገድ የሚመጣው ስሜት ፕሮጀክሽን ወይም ትንበያ ነው። ማለትም ሌሎች ሰዎች የሚያስቡትን የሚሰማቸውንና ልክ እንደኛ የሚፈልጉት ምንድነው የሚለውን መተንበይ መቻል ነው በተፈጥሯዊ መንገድ የሚመጣው። ርህራሄ ግን ይህንን ይገለብጠዋል። ከዚያም ስለ ሰዎች እንዴት ይህንን በእኔ ላይ ያደርጋሉ ከማለት ይልቅ ራሳቸውን ከምን ለመጠበቅ እየሞከሩ ነው ብለን መጠየቅ እንጀምራለን። ምክንያቱም ሰዎች በእያንዳንዱ ባህሪያችን ለመጠበቅ የምንፈልገው አንዳች ነገር አለ። ኢጎ፣ በሰዎች የተሰጠንን ደረጃ፣ ደህንነት፣ ማንነት እና ወዘተ ሊሆን ይችላል። ይህንን በአግባቡ መመልከት ከቻልን ሰዎች እንደምናስበው ሚስጥር አለመሆናቸውና እንደሚያሰጋን ያህል አስፈሪ አለመሆናቸውን እንረዳለን። ፈጥነው የሚናደዱ ሰዎች ብዙውን ጊዜ በራሳቸው የማይተማመኑ ሰዎች ናቸው። እብሪተኛ ሰዎች ብዙውን ጊዜ ደካማ ሰዎች ናቸው። ለሥነ ምግባር እቆረቆራለሁ የሚሉ ሰዎች ብዙውን ጊዜ አቋማቸውን የሚጠራጠሩ ሰዎች ናቸው። ይሄ መናደዳቸው ወይም እብሪተኛ መሆናቸው ትክክል ነው ለማለት ሳይሆን የነገሩን ምክንያት ማብራራት የሚሰጠን ጥቅም ስላለ ያነሳነው ነው። ግሪን በመጽሐፉ ጉዳዩን ግልጽ አድርጎታል። ርህራሄ ማለት መለሳለስ ሳይሆን በተጠና መንገድ ለመንቀሳቀስ ዓይንን መክፈት ማለት ነው። ምክንያቱም ርህራሄ ከሌለን ሰዎችን አሳስተን እናነባቸዋለን። ግጭቶችን ባልተገባ መንገድ እናጋግላለን። ጠላት በማያስፈልገን ሰዓት ጠላት እናፈራለን። ርህራሄ ሲኖረን ግን በማህበራዊ ሕይወት ሁካታ ውስጥ በጸጥታ የመጓዝን ዕድል እናገኛለን። ብዙ ከመናገር ይልቅ ብዙ እናዳምጣለን። የሰዎችን ስሜት፣ የድምፅ ቀለምና ጊዜን በአግባቡ እንቃኛለን። ሰዎች ሁልጊዜም የሚያስፈልጋቸውን ነገር እንደሚገልጹ፣ ነገር ግን ለማለት የሚፈልጉትን ብዙ ጊዜ እንደማይሉት እንረዳለን። ግሪን በመጽሐፉ ናርሲሲዝም ርህራሄ ላይ በሁለት መንገድ በር ይዘጋል ይለናል። አንደኛ የማይረባና ተራ ነገር ላይ ስስ እንድትሆኑ ያደርጋችኋል። ሁለተኛ የሌሎች ሰዎችን ውስጣዊ ማንነትና ሕይወት ማየት የማትችሉ እውር ያደርጋችኋል። ሰዎች ስለኛ እንዲያስቡ የምናሳያቸው ምስል እንዳይበላሽ በመከላከል ውስጥ ከሰመጥን አሻግረን መመልከት እንዳንችል ያደርገናል። ለዚህም ነው ሮበርት ግሪን ለራሳችን ያለንን ፍቅር ማጥፋት ሳይሆን ማሻገር እንደሚገባን አጥብቆ የሚያስረዳው። የራስን ፍላጎት ለማስወገድና ወደ ጎን ለማድረግ መልፋት ከሕይወት እውነታ ጋር የሚጣጣም አይደለም። ነገር ግን ተገቢ በሆነ መንገድ ከፍላጎታችን ጋር መገናኘት በሳል አካሄድ ነው። ርኅሩህነት ትኩረታችን ወደ ውስጥ መጓዝ ሲችል የሚጀምር ነው። ምላሽ ከመስጠት ይልቅ ሁኔታውን በሚገባ ለመገንዘብ ጉጉ ስንሆን ነው። ጉጉት ስሜቶቻችንን በጣጥሶ ይጥላቸዋል። በዚህም ምክንያት ከመናደድ ይልቅ እንታዘባለን። ራሳችንን ከመከላከል ይልቅ ተገቢ ጥያቄዎችን እንጠይቃለን። ከመገመት ይልቅ እንመለከታለን። ሮበርት ግሪን ቁልፉ ጉዳይ የትኩረት አቅጣጫችንን ማስተካከል እንደሆነ ጽፏል። ይህ ትኩረታችንን መቀየር ሁሉንም ነገር ይለውጠዋል። ሰዎች እንዳየናቸው ስለሚሰማቸው ለስለስ ይላሉ፣ ራሳቸውን ይገልጹልናል። ለዚህም ነው ብዙውን ጊዜ ርኅሩህ ሰዎች ብዙ ሳይጨነቁ በሰዎች ዘንድ ግርማ ሞገስ ኖሯቸው የሚቀርቡት። ምክንያቱ ደግሞ በሰዎች ዘንድ የተሻለ ሆነው ለመታየት እየጣሩ ሳይሆን ሰዎችን ለመረዳት ስለሚሞክሩ ነው። የሚረዳን ማግኘት ደግሞ በቀላሉ የሚገኝ አይደለም። በተጨማሪም ኢምፓቲ በሰዎች ከመጨቆንና በእነሱ ቁጥጥር ስር ከመዋል ይጠብቀናል። ይህንን ልብ በሉ። ናርሲስቲክ ሰዎች በተደጋጋሚ ልክነታቸውን እንድናረጋግጥላቸው ይፈልጋሉ። ታሪኮችን ያጋነናሉ፣ ህመማቸውን ድራማ ያደርጉታል፣ በሚሰጡን ምላሾች ስሜታችንን መቀስቀስ ይፈልጋሉ። ይህን ጊዜ በስሜታዊነት የምንመልሳቸው ከሆነ ይቆጣጠሩናል። በተረጋጋና ከላይ ባነሳነው መንገድ ምላሽ ከሰጠናቸው ግን እንዳላቸው የሚያስቡትን ኃይል ጥቅም ላይ ማዋል ያቅታቸዋል። ለዚህም ነው ሮበርት ግሪን ባለፈው ክፍል ያነሳነውን ስሜት የመቆጣጠር አቅም ማዳበር
ለርህራሄ ወይም ኢምፓቲ አስፈላጊ መሆኑን የሚነግረን። ስሜቶቻችንን ልንቆጣጠራቸው ካልቻለን ርህራሄያችን ይወድማል። እናም ሌሎች የሚሰማቸው እንዲሰማን፣ ሁካታው ወደ ውስጣችን እንዲሰርግና ከሰዎች ጋር አብረን እንድንሰምጥ እንሆናለን። ይህ ደግሞ ርህራሄ ሳይሆን ደካማነት ነው። እውነተኛ ርህራሄ ርቀትን መጠበቅን በአግባቡ ይጠቀማል። ከነሱ ስሜት ጋር ሳንቀላቀል እየተፈጠረ ያለውን በጠራ መንገድ እንድንመለከት ያደርገናል። እጃችንን አሳልፈን ሳንሰጥ ግን መረዳት እንድንችል ያደርገናል። ይህንን ማመጣጠን እጅግ ትልቅ ኃይል ነው። ወደ ውስጥ መጓዝን ግሪን መልሶ ያነሳዋል። ርህራሄን ለራሳችን እንደ ሕክምና መጠቀም እንዳለብን ይነግረናል። ከልክ ባለፈ መንገድ አንዳንድ ሰዎች ለምን ያስጠሉናል? አንዳንድ አስተያየቶች ከሌሎች አስተያየቶች በላይ ለምን ያቆስሉናል? እነዚህ ለሁኔታዎች የምንሰጣቸው ምላሾች ወደ ራሳችን የራስ ወዳድነት ናርሲሲስቲክ ጠባሳዎች የሚጠቁሙ ናቸው። ብዙውን ጊዜም ነገሮችን ያደረግነው ከምን ተነስተን እንደሆነ አይገባንም። ለራሳችን መራራት ስንጀምር ግን ምክንያቶቹን ተጋልጠው እናያቸዋለን። ስናጋልጣቸው አቅማቸውን ያጣሉ። ሰዎች ልክነታችንን እንዲያረጋግጡልን ምን ያህል እንደምንፈልግ በአግባቡ ስንረዳ ፍላጎቱ እኛን መቆጣጠር ያቆማል። በራሳችን እንዳንተማመን የሚያደርጉንን ነገሮች በሙሉ ልባችን ስንቀበላቸው በእነሱ ማፈር እናቆማለን። ይህ እንግዳ የሆነን ኢፌክት ይፈጥራል። ራሳችንን ማወዳደር እናቆማለን። ፈጥነን ምላሽ መስጠት እናቆማለን። እናም በየጊዜው ትክክልነታችንን ለማሳየት መልፋት እናቆማለን። ይህንን ኢፌክት ደግሞ ሌሎች ሰዎች በቶሎ ይረዱታል። ስንረጋጋ ሰዎች ትኩረታቸውን እኛ ላይ ያደርጋሉ። እንዳይረጋጉ ያደርጋቸዋል። ስንረዳቸው ትጥቃቸውን ይፈታሉ። ርህሩህነት በሰው ለመወደድ ስንል የምንላበሰው ጠባይ አይደለም። ለሰዎች እንደሚፈልጉት የማይተጣጠፍ መሆን መቻል ነው። የሰዎችን ተፈጥሮ ጠጋ ብለን ስንመለከተው ነገሮች በእኛ ዛቢያ ብቻ እንደማይሽከረከሩ እንረዳለን። ሰዎችን ፍጹም እንዲሆኑ መጠበቅ እናቆማለን። በቀጣይነት የምንፈልገውን እንዲያቀርቡ መጠየቅ እናቆማለን። በድክመቶቻቸው መደነቅ እናቆማለን። ይህ ደግሞ ትክክለኛ ሰው ያደርገናል። ሮበርት ግሪን በውስጥ አዋቂነት የሚያስጠነቅቀን ርህራሄ ከሌላችሁ ዕውቀት እብሪት ይሆንባችኋል፣ ርህሩህ ስትሆኑ ግን ዕውቀት ኃይል ይሆንላችኋል በማለት ነው። ብዙ ሰዎች እውነተኛ ማንነታቸውን አያሳዩአችሁም። እናንተ እንድታዩአቸው እንደሚፈልጉት ሆነው ነው ራሳቸውን የሚገልጹት። ታዲያ ይህንን የሚያደርጉት ሆነ ብለው ለማታለል በማሰብ ሳይሆን በሕይወት ለመቆየት የግድ አስፈላጊ እንደሆነ ስለሚሰማቸው ነው። እንደሚታወቀው ከልጅነታችን ጀምሮ እየተነገረን የመጣነው ትምህርት አለ። እሱም አንዳንድ ድርጊቶች ያሸልሟችኋል፣ አንዳንዶቹ ደግሞ እንድትቀጡ ያደርጓችኋል የሚል ነው። እናም ራሳችንን በዚህ ማዕቀፍ ውስጥ ለማቆየት እየጣርን እናድጋለን። ንዴታችንን ከለስላሳነታችን ጀርባ እንደብቀዋለን። ምኞታችንን ከትህትናችን ጀርባ፣ የሚያሳፍሩንን ነገሮቻችንን ደግሞ በራስ ከመተማመናችን ጀርባ እንደብቃቸዋለን። በጊዜ ሂደትም ይህ ማስክ ወይም ጭንብል እየጠነከረ ይሄዳል። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ ሶስተኛውን ሕግ እናያለን። የገጸ ባህሪን ሚና የመጫወት ሕግ። ሮበርት ግሪን በመጽሐፉ People wear a mask that disguises their true intentions ይለናል። ሰዎች እውነተኛ ፍላጎቶቻቸውን የሚደብቅላቸውን ጭንብል ይለብሳሉ። ጭንብሉን የሚለብሱት መጥፎና አረመኔ ስለሆኑ ሳይሆን ራሳቸውን ለዓለም አጋልጦ መስጠት አደገኛ እንደሆነ ስለሚያውቁ ነው። ስለዚህም ብዙ ሰዎች በማህበራዊ ሕይወታቸው ተቀባይነትን የሚያስገኝላቸውን ከስነ ምግባር አኳያ ትክክል ነው ተብሎ የሚታሰበውና በስሜታቸውም እንደፈለጉ የማያዙበትን የተከሸነ ማንነታቸውን ይዘው ይቀርባሉ። በጣም የሚያሳዝነው ግን ብዙውን ጊዜ ይህ የተከሸነው ማንነታቸው ጭንብል እንደሆነ በመርሳት እንደ ትክክለኛ ማንነታቸው ይቀበሉታል፣ ያምኑታል። ግሪን ይህንን ሮል ፕሌይንግ ወይም ሳናውቅ ምቾት የሚሰጡንን ማንነቶች ወደ ራሳችን ማላመድ ሲል ይጠራዋል። ታማኝ ጓደኛ፣ ምክንያታዊ፣ ስነ ምግባር ያለው ሰው፣ ተጠቂ፣ አመፀኛ ወዘተ ከተለያዩ አይነት ማንነቶች የማህበራዊ ሕይወታቸውን የሚያቀልላቸውን ሰዎች በቀላሉ እንደሚረዱላቸው የሚያስቡትንና ወደ ግጭት የማያስገባቸውን ገጸ ባህሪ ሚና ይጫወታሉ። ነገር ግን እነዚህ ገጸ ባህሪዎች እውነተኛ ማንነታቸው አይደሉም። ታዲያ ይህንን ስናውቅ ሰዎች የሚያሳዩንን ባህሪ እንደ ትክክለኛ ማንነታቸው ከተቀበልን እውነታውን ለመመልከት ያልቻልን እውሮች እንሆናለን። የዋህ ሰው ቃላቶችን ያዳምጣል። አስተዋይ ሰው ግን የግለሰቡን ጠባይ በትኩረት ይመለከታል። ምክንያቱም እውነተኛው ጠባይ ከግለሰቡ የሚወጣባቸውና የሚንጠባጠብባቸው በርካታ አጋጣሚዎች አሉ። ሮበርት ግሪንም ሰዎች እንደ ጭንቀት፣ ውጥረት፣
ምቀኝነት፣ ድንገተኛ ሐዘን፣ ድካምና በመሳሰሉት የስሜት መጋጋል ውስጥ ሲሆኑ ጭንብላቸው ወልቆ እውነተኛ ማንነታቸው እንደሚገለጥ ያስታውሰናል። ቅጽበቶቹ የዘወትር ትወናቸውን ሰንጥቆ እውነተኛውን ገሃድ ያወጣባቸዋል። በተለምዶ የተረጋጋ ብለን የምናስበው ሰው ውጥረት ውስጥ ሲገባ ጨካኝ ሰው ሊሆን ይችላል። ለጋስ የምንለው ሰው አስጊ ሁኔታዎች ሲፈጠሩ ስስታም ሆኖ ሊገኝ ይችላል። ስነ ምግባር አለው የሚባል ሰው በፈተና ወቅት ጥፋቱን በምክንያት ለማስደገፍ ሲሞክር ሊያዝ ይችላል። ይህንን የሰዎች ባህሪ እንደምንፍቅና ልናየው አይገባም። በቃ የሰዎች ባህሪ ነው። ሰዎች ተለዋዋጭ ናቸው። በየአጋጣሚውና ሁኔታው በሕይወት ለመቆየት የሚመቻቸውን ይመርጣሉ። ከዚህ ጋር አያይዞ ሮበርት ግሪን የሚያስጠነቅቀን ጉዳይ የራሳችንን እሴቶች በሌሎችም ዘንድ እንደሚገኙ ማሰብን ነው። ማለትም እኛ እውነት ተናጋሪዎች ከሆንን ሌሎች ሰዎችም እውነትን የሚናገሩ ይመስለናል። ታማኝ ከሆንን ሌሎችም ታማኝ ናቸው ብለን እናስባለን። እኛ ቀጥተኛ ሰዎች ከሆንን ሌሎች ሰዎችም እንደኛ ቀጥተኛ ሰው ይመስሉናል። ይህ ደግሞ ትልቅ አደጋ አለው። ምክንያቱም ጭንብሉ የተሰራው በትክክልም የምንፈልገውን ምስል ለማሳየት ነው። ሰዎች ልክ የሚመስሉ ነገሮችን ይናገራሉ፣ ሌሎች የሚያምኑትን ያምናሉ፣ ሌሎች የሚጠቀሙትን ቋንቋ አንስተው ይጠቀማሉ። ታዲያ ይህንን ሲያደርጉ ብዙውን ጊዜ አስበውበት አይደለም፣ ግን ይሳካላቸዋል። ግሪንም እንደዚህ ይላል፣ ሰዎች ለሌሎች ያቀረቡትን ገጽታቸውን ለማስተካከል ሲሉ ማንኛውንም አይነት ነገር ይናገራሉ ይለናል። ለዚህም ነው ፊት ለፊት በመጋፈጥ እውነትን ለማግኘት መሞከር ብዙውን ጊዜ የማይሳካው። ምክንያቱም ሰዎች ይበልጥ በተፈተኑ ቁጥር ጭንብላቸው ይበልጥ እየጠነከረ ስለሚሄድ ነው። ምክንያት ይደረድራሉ፣ የህይወት አጋጣሚዎችን በአዲስ መልኩ ይተርካሉ፣ ድርጊታቸውን ስነ ምግባራዊ ለማድረግ ይጥራሉ። እውነትን በመወነጃጀል ውስጥ አናገኛትም። እውነት የምትወጣው ልብ ብሎ በመመልከትና በመታዘብ አድማስ በኩል ነው። ትልቁ ቁልፍ ጉዳይም ትዕግስት ነው። ሰዎችን ለመወንጀል የሚፈጥኑ ሰዎችን በቁጥጥራችሁ ስር ለማዋል በጣም ቀላል ናቸው። በዝምታ የሚጠብቁ ሰዎች ግን ብዙ መረጃ የመሰብሰብ ዕድል ይኖራቸዋል። ሮበርት ግሪንም ለሁኔታዎች ምላሽ አለመስጠት መቻል በአጽንኦት የሚያነሳው ነጥብ ነው። ስሜታዊ ሆነን ምላሽ ስንሰጥ ሰዎች ጭንብላቸውን ያስተካክላሉ። አመዛዛኝ ሆነን ስንረጋጋ ግን እነሱም ይረጋጋሉ። ዝምታ ራሳቸውን እንዲገልጡ ዕድል ይሰጣቸዋል። ሰዎች አሻሚና ግራ አጋቢነትን ለረጅም ጊዜ መቋቋም አይችሉም። ስለዚህ ራሳቸውን ያብራራሉ፣ ብዙ የደበቋቸውን ምስጢሮች ያጋራሉ፣ የተፈጠረውን ክፍተት በንግግራቸው ለመሙላት ይጥራሉ። ይህንን ሲያደርጉ ደግሞ በጭንብላቸው ሸፍነውት የነበረውን ስርዓተ ጥለት ወይም ፓተርን ያጋልጡታል። ይህ ፓተርን ደግሞ ከንግግራቸው በላይ ጠቃሚ መረጃ ነው። ሰዎች በሆነ አጋጣሚ የተናገሩት አንድ ጉዳይ እምብዛምም ትርጉም ያለው አይደለም። ደጋግመው የሚያደርጉት ነገር ግን ትልቅ ጉዳይ ነው። ግሪን በመጽሐፉ ኮንትራዲክሽንስ ወይም ተቃርኖዎችን ፈልገን እንድንመለከት ይመክራል። ለምሳሌም ግለሰቡ በተደጋጋሚ ስለ ታማኝነት እያወራ ነገር ግን ጓደኞቹን በቀላሉ የሚለውጥ ሰው ከሆነ፣ ስለ ፍትሐዊነት እያወራ ሰዎች ሲሳካላቸው የሚመቀኝ ከሆነ፣ በራሱ እንደሚተማመን ደጋግሞ እያወራ ነገር ግን ከሰዎች ደጋግሞ ልክነቱን እንዲያረጋግጡለት የሚፈልግ ከሆነ፣ እነዚህና መሰል ተቃርኖዎች ተራ አጋጣሚዎች አይደሉም፣ ወሳኝ ነጥቦች ናቸው። ለዚህም ነው ግሪን ለግርማ ሞገስና ለማራኪነት በፍቅር መውደቅ እንደማይገባን የሚያስተምረን። ምክንያቱም ማራኪነት ማህበራዊ ቅባት እንደማለት ነው እንጂ ትክክለኛ ስነ ምግባርን አመላካች ጠቋሚ አይደለም። ለዚህም ነው በጣም አደገኛና መጥፎ ሰዎች አዛኝ፣ ከሰዎች ጋር ሞቃት ግንኙነት ያላቸውና ስትፈልጓቸው የሚገኙ ሰዎች የሚሆኑት። ምክንያቱም ይህንን ባህሪን መላበስ በሚገባ ተምረዋል። ሰዎች እንዴት ምላሽ እንደሚሰጡ አጥንተዋል። የሌሎችን ስሜት ማንበብ ይችላሉ። ከነገሮች ጋር ቶሎ የመላመድ አቅም አላቸው። ሮበርት ግሪን እንዲህ ሲል ጽፏል፣ የተሳካላቸው አታላይ ሰዎች ፊት ለፊት አይዋሹም ይላል። ይልቁንም ራሳቸውን ያገላሉ፣ ትረካቸውን መልሰው ያዋቅራሉ፣ እናም ትኩረታችንን ወደ ሌላ ጉዳይ እንድናዞር ያደርጉናል። የእነሱን ትረካ የሚደግፉላቸውን እውነታዎች ተናግረው የማይደግፉላቸውን እውነታዎች ይደብቃሉ። ጭንብል ሙሉ በሙሉ ሐሰተኛ መልክ ሳይሆን ከፊል እውነት ከፊል ውሸት መሆኑን ይህ ይናገራል። ለዚህም ነው ሮበርት ግሪን አውድን እንድናጠና የሚመክረን። ይህ ግለሰብ ሊጠቅሙት የማይችሉ ሰዎችን በምን አይነት መንገድ ይንከባከባል ወይም ያስተናግዳል? ምንም ነገር በማያገኝበት ስፍራ ሲገኝ ምን አይነት ጠባይ ያሳያል? ስለ ሌሎች ሰዎች የሚያወራው እንዴት ነው? እነዚህን ማስተዋል ከቻልን ጭንብሎች በእንደዚህ አይነት አጋጣሚዎች ሲወልቁ እንመለከታቸዋለን። ሌላኛው ሰዎች ራሳቸውን እንዲገልጹ ማድረጊያ መንገድ ኃይል መስጠት ነው። ሰዎች ኃይል ሲሰጣቸው ወይም የበላያችሁ እንዲሆኑ እድል ስትሰጧቸው ማን እንደሆኑ በደንብ ትመለከታላችሁ። ምናልባት ወዲያውኑ ላትመለከቱት ትችላላችሁ።
በጊዜ ሂደት ግን መመልከታቸው አይቀርም። ሰዎችን ማስደሰት እንዳለባቸው የሚሰማቸው ሰዎች ኃይል ሲሰጣቸው አስፈላጊነቱን አሽቀንጥረው ይጥሉታል። አስፈላጊ ያለመሆኑን ሲቀበሉ ደግሞ የተቡንበት የነበረውን ማንነትም አብረው ይጥሉታል። ሮበርት ግሪን ብዙ ሰዎች ደግ ሆነው የሚታዩት ጥገኛ ሰዎች በመሆናቸው ምክንያት እንደሆነ ያስረዳል። ጥገኝነታቸው ያበቃ ጊዜ ባህሪያቸው ተለዋጭ ነው። ይህ የሚሆነው ያገኙት ኃይል ስለሚቀይራቸው ሳይሆን ስለሚያጋልጣቸው ነው። የሚገርመው ነገር ይህ ውጤት በፍቅር ግንኙነቶችና በትዳርም ላይ ተመሳሳይ ነው። መላመድ በጊዜ ሂደት ሰዎች ጭንብላቸውን እንዲያወልቁ ያደርጋቸዋል። በዚህን ጊዜም በኑዛዜ መልክ ሳይሆን በሕይወት ልማዳቸው ማንነታቸውን ይገልጣሉ። በትዕግስት አልባነታቸው፣ እኔ በማለታቸው፣ በንቀታቸው፣ ኃላፊነት ባለመውሰዳቸውና በመሳሰለው ውስጥ ማንነታቸው ይታያል። እነዚህ ባህሪያት በጸጥታና በዝግታ የሚፈልፈሉ ናቸው። ለዚህም ነው ግሪን ነገሮችን ጥሩና መጥፎ፣ ልክና ስህተት ብሎ በሥነ ምግባር መለኪያ መደብ ላይ መደልደልን እንድንጠነቀቅ የሚነግረን። ሰዎች ጥሩ ወይም መጥፎ አይደሉም። ሰዎች በተፈጥሯቸው በጣም ውስብስብ፣ ለማዳና ራሳቸውን ያማከሉ ናቸው ይለናል። ሰዎችን በጭንብላቸው ውስጥ ስለመመልከት ስናወራ እነሱን ስለመናቅ እያወራን አይደለም። ለዚህም ነው የሰዎችን ተፈጥሮ በሚገባ የተረዱ ሰዎች በክህደት፣ በራስ ወዳድነት ወይም በአቋም ቢስነት ብዙ አይገረሙም። ሮበርት ግሪን በድጋሚ መነጽሩን ወደ ውስጣችን እንድናዞር ይነግረናል። እናንተም እኔም ሁላችንም ጭንብል የለበስን ነን። አስበነውና አቅደነው ሳይሆን ተፈጥሯችን በሕይወት ለመቆየት እንድንችል ሲል ያበጀው ዘዴ ነው። አስተውላችሁ ከሆነ በጣም ስንፈራ የተረጋጋን ለመምሰል እንሞክራለን። እርግጠኛ ሳንሆን ስንቀር በጣም እርግጠኛ እንደሆነንና ምንም ጥርጣሬ እንደሌለብን ለማሳየት እንጥራለን። ይህ ተለምዷዊና ሁላችንም የምናደርገው ነው። ነገር ግን የራሳችንን የድርጊት አፈጻጸም ትክክለኛ አድርገን ሙሉ በሙሉ ካመንነው ስለ ራሳችን የጠራ ግንዛቤ እንዳይኖረን ያደርገናል። ግሪን እንደሚለው ስለለበስነው ጭንብል ግንዛቤ ይኖረን ዘንድ ግድ ይላል። ግንዛቤው ሲኖረን ዘና ማለት እንችላለን። አስፈላጊ በሆነ ጊዜ ሁሉ ማውለቅን እንማራለን። በተጠና መንገድ እንጠቀምበታለን ወይም በተገቢው መንገድ እናርመዋለን። እነዚያ ጭንብላቸውን የሚክዱ ሰዎች የካዱት ጭንብል ይመራቸዋል። መልበሳቸውን የማይክዱ ሰዎች ግን ጭንብሉን ይቆጣጠሩታል። ሰዎች ሁልጊዜም ተመሳሳይ፣ በሥነ ምግባር የታነጹና ሁሌ እሺ ባይ አሳላፊ እንዲሆኑ መጠበቅ ስናቆም ቀድመው በሚያሳዩን ገጽታ መሸወድ እናቆማለን። የምንሰማቸው ቃላቶች ሊባሉ የተፈለጉት እንዳልሆኑ እናውቃለን። ማራኪነት ከበጎ ምግባር ጋር አንድ አይነት አለመሆኑን እንማራለን። የሰዎችን ትወና ማመን እናቆማለን። ይህ ደግሞ በአስገራሚ ሁኔታ የተረጋጋን እንድንሆን ያደርገናል። ምክንያቱም ሰዎች ፍጹም ንጹህ እንዲሆኑ መጠበቅ ታቆማላችሁ። ይልቁንም አጥርታችሁ ትመለከታላችሁ። ሰዎች ማንነታቸውን የሚገልጹት ቀስ እያሉ ነው። ከዚያ ግን አንድ ነጥብ ላይ ሲደርሱ ሙሉ ማንነታቸው ይገለጣል። ብዙውን ጊዜ የሰዎችን እውነተኛ ማንነት ሳይሆን ሁኔታዎችና አጋጣሚዎች ምን አይነት ሰው እንዳደረጋቸው ነው የምንመለከተው። ደካማነታቸውን ጨዋነት፣ ያልተረጋጋ ኑሯቸውን፣ የየዕለት ድግግሞሻቸው ምቾት የውስጣቸውን መፈረካከስ ይደብቅላቸዋል። ሮበርት ግሪን ካራክተር ኢዝ ኤ ፌት ይለናል። ባህሪያችን ዕጣ ፈንታችንን ይወስነዋል። ነገር ግን ይህ ባህሪ ራሱን በራሱ አያስተዋውቅም፣ ጊዜ ይጠብቃል። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ አራተኛውን ሕግ እናያለን። የሰዎችን የባህሪ ጥንካሬ የመወሰን ሕግ። ሰዎችን ለመጀመሪያ ጊዜ ስታገኟቸው በሚያሳዩአችሁ ነገር ስለነሱ ትክክለኛ መረጃ እንዳገኛችሁ ሊሰማችሁ አይገባም። ምክንያቱም ያ ባህሪ ብዙ ውጥረት በሌለበት ከባቢ ውስጥ የሚያሳዩአችሁ የውሸት ትወና ነው። እውነተኛ ባህሪ የሚወጣው ከፍተኛ ውጥረት በነገሰበት አጋጣሚ ውስጥ ነው። የሰው ልጆች በተፈጥሮ ወጥነት የላቸውም። የሆነ ነገር ሲሰማቸው ሌላን ነገር ይናገራሉ። እናም ከተሰማቸውና ከተናገሩት የተለየ ሌላ ሶስተኛ ነገር ያደርጋሉ። ሰዎች ላይ ስለራሳቸው በተናገሩት ነገር ላይ ተመስርታችሁ የምትፈርዱ ከሆናችሁ ሁልጊዜ ማለት በሚቻል ሁኔታ መሳሳታችሁና መታለላችሁ አይቀርም። ሮበርት ግሪን ባህሪ የሰዎችን ጠባይ ለመተንበይ አስተማማኝ መሳሪያ ነው ይለናል። ምክንያቱም ስሜትና ሁኔታዎች ሲለዋወጡ ባህሪ ወይም ካራክተር ግን አይለዋወጥም። ብዙ ሰዎች ይህንን በተሳሳተ መንገድ ይረዱታል። ባህሪ የሥነ ምግባር እሴቶች ስብስብ ወይም የሕዝብ የወል ማንነት እንደሆነ ያስባሉ። ግሪን የሚሰጠው ፍቺ ግን ከዚህ የተለየ ነው። ባህሪ ማለት አንድ ሰው የራሱን ውስጣዊ ግፊቶች መቋቋም የሚችልበት የአቅም ደረጃ ነው። ባህሪ ሰዎች በልባቸው የሚያምኑት ነገር ሳይሆን ራሳቸውን ከማድረግ ሊያግዱት የማይችሉት ማንነታቸው ነው።
ለዚህም ነው ሰዎችን ምቾት ላይ ባሉ ጊዜ በፍጹም መገምገም የማይገባው። ምቾት በሁሉም ሰው ዘንድ የተሳሳተ መልክን ወደ መፍጠር ይገፋፋል። ሕይወት ቀላል በሆነችበት ጊዜ ደካማ ባህሪ ያላቸው ሰዎች እንኳን ዲሲፕሊን ያላቸው፣ ለጋስና ምክንያታዊ ሰው ሆነው ይታያሉ። ምክንያቱ ደግሞ ምንም አይነት ፍጭት በሕይወታቸው ስለሌለ ነው። ከነሱ በአስገዳጅ ሁኔታ የሚፈለግ ነገር የለም። ሕይወትም ቀላል ሆናላቸዋለች። ነገር ግን አንድ ነገር ሲወሰድባቸው ምን እንደሚሆኑ መመልከት እንችላለን። ጊዜያቸው፣ የተቸራቸው ክብር፣ የተሰጣቸው ትኩረት ወይም ሌላ ነገር ሲወሰድባቸውና ሲከለከሉ የሚገጥማቸው ኪሳራ የውሸት ገጽታቸውንና ትወናቸውን እንዲገቱ ስለሚያስገድዳቸው እውነተኛ ባህሪያቸው ይወጣል። በዚህም አንዳንድ ሰዎች ቆዳቸውን አወፍረው ራሳቸውን አረጋግተውና ስሜታቸውን ተቆጣጥረው በትክክለኛው መንገድ ምላሽ ሲሰጡ፣ ሌሎች ግን ስሜታቸውን መግታትና ጉዳዩን በቁጥጥር ስር መዋል ሳይችሉ ይቀራሉ። ይህ ልዩነት የሚመጣው ደግሞ ቀድሞ ከነበራቸው የባህሪ ጥንካሬና ድክመት የተነሳ ነው። ከግሪን ማዕከላዊ ምልከታዎች አንዱ ይህ ነው። ሰዎች ፈተና ስለመጣ አዲስ ማንነት ይዘው አይነሱም። ይልቁንም ቀደም ሲል የነበራቸውን ማንነት ይገልጡታል። ለዚህም ነው ብዙ ጊዜ ከድርጊት በኋላ የሚሰጡ ማብራሪያዎች ጥቅም አልባ የሚሆኑት። አዘውትረን ሰዎች ሰበብ ሲደረድሩ እንሰማለን። ተጨንቀው እንደነበር፣ ስሜታዊ እንደነበሩ፣ ወዳደረጉት ነገር በጣም ተገፍተው እንጂ እነሱ ይህንን የማያደርጉ ሰው እንደሆኑ ሲገልጹ እንሰማለን። ግሪን ይህንን ሙሉ በሙሉ ውድቅ ያደርግባቸዋል። ውጥረት አዲስ ባህሪን አይፈጥርም። ይልቁንም እውነተኛው ባህሪ እንዲወጣ አግደው የነበሩ ግንቦችን ያፈራርሳቸዋል። በውጥረት ውስጥ የሚወጣው ባህሪ ድንገተኛ ሳይሆን መሰረታዊ ባህሪ ነው። በተጨነቀና ጫና በበዛበት ወቅት ቁጡ፣ አስገዳጅና ሸዋጅ የሆነ ሰው ሁልጊዜ አታላይና ቁጡ እንደሆነ ማወቅ አለባችሁ። በውጥረት ውስጥ ሲሆን ጭካኔን የሚያሳይ ሰው ሁልጊዜም የጨካኝነት ባህሪ በውስጡ እንዳለ ልብ ማለት ያስፈልጋል። ይህም ለሰዎች ድርጊት ትርጓሜን ከመስጠት ተቆጥበን በጥንቃቄ መመልከት እንድንጀምር ይጠቁመናል። አንድ ሰው በሆነ አይነት መንገድ ለምን ምላሽ ሊሰጥ እንደቻለ ከመጠየቅ ይልቅ ያንን ድርጊቱን ምን ያህል ጊዜ ደጋግሞ እንደሚመላለስበት ብንጠይቅ ትክክለኛ ባህሪውን ለማወቅ እንችላለን። የሰዎች ባህሪ ራሱን የሚገልጠው በፓተርን መልክ እንጂ ከስንት ጊዜ አንዴ በሚፈጠሩ ክስተቶች አማካኝነት አይደለም። ማንኛውም ሰው አንድ ጊዜ ሊወድቅና ሊሳሳት ይችላል። ነገር ግን ማንም ሰው በአጋጣሚ ተመሳሳይ ባህሪን ደጋግሞ ሊያሳይ አይችልም። ለዚህም ነው ግሪን ሰዎች ለትንንሽ ብስጭቶችና ንዴቶች እንዴት ምላሽ እንደሚሰጡ መመልከት ላይ ማተኮር እንደሚገባን የሚነግረን። እርስ በርስ የሚጋጩ ነገሮችን በምን አይነት መንገድ ያስተናግዷቸዋል? ለማርፈድ ወይም መዘግየት ምላሽ የሚሰጡት እንዴት ነው? እንዳላቸው የሚያምኑት ብቃት ላይ ጥያቄ ሲነሳባቸው ምን አይነት ምላሽ ይሰጣሉ የሚለውን መመልከት። እንደዚህ አይነት አጋጣሚዎች ተዘጋጅተው የተጠና መልስ እንዲሰጡ ጊዜ ስለማይሰጣቸው ሰዎች እውነተኛ ባህሪያቸውን እንዲያሳዩ ያስገድዳቸዋል። ጠንካራ ባህሪ ያለው ሰው ምቾት መነሳትን በሙሉ ልቡ ሲቀበል፣ ደካማ ባህሪ ያለው ሰው ግን ምቾት የሚነሳው አጋጣሚ ላይ ብዙ ነገር ያወራል፣ ይናዘዛል፣ ፈተናውንም ይወድቃል። ሌላኛው ግሪን ትኩረት የሚሰጠው የባህሪ ምርመራ ተደጋጋሚነት ወይም ወጥነት ላይ ያተኮረ ነው። ጠንካራ ባህሪ ያላቸው ሰዎች በተለያዩ አውዶች ውስጥ ተመሳሳይ የሆነን ባህሪ ያሳያሉ። ማን እያየኝ ነው የሚለው ላይ በመመስረት ስብዕናቸውን አይለዋውጡም። በሰዎች እይታ ውስጥ ከመግባታቸው በላይ ለትክክለኛነታቸው መታመንን ይመርጣሉ። ደካማ ባህሪ ያለው ሰው ግን ሁኔታዊ ነው። አንድን ነገር እንዲያደርግ የሚያበረታታው ወይም የሚገፋው ነገር ሲኖር ባህሪው ይለዋወጣል። ለዚህም ነው አንዳንድ ሰዎች በአደባባይ ስነ ምግባር ያላቸው ሆነው በግል ሕይወታቸው ግን ቸልተኛ የሚሆኑት፣ ወደ ውጪ ደግ ሆነው ወደ ውስጣቸው ደግ የማይሆኑት። ይህም ውስብስብነታቸውን ሳይሆን ያልተረጋጉ መሆናቸውን ያሳያል። ለዚህም ነው ሮበርት ግሪን በመጽሐፉ ጠንካራ መሆንንና መላመድን እንዳናምታታ የሚያስጠነቅቀን። እሴቶችን ከሚመቹን ነገሮች ጋር ማስማማትና ማቆራኘት ብልህነት ሳይሆን ስነ ምግባራዊ ስንፍና ነው። ምክንያቱም ጠንካራ ባህሪ ትክክለኛውን ቅርጹን አያጣም። ሊደራደር፣ ነገሮችን ከግምት አስገብቶ ሊያልፍ ወይም ማስተካከል ያለበትን ሊያስተካክል ይችል ይሆናል። ነገር ግን ጫና ውስጥ ስለገባ ብቻ በውጥረት ውስጥ ሟምቶ አይጠፋም። ሌላኛው ወሳኝ የባህሪ መመዘኛ ኃይል ነው። ግሪን ኃይል ልክ እንደ ስነ ልቦናዊ ማጉያ መነጽር እንደሚሰራ ያስረዳል። የሰዎችን አዝማሚያና ዝንባሌ አተልቆ ያሳየናል ይለናል። ስልጣን ወይም ከፍተኛ ደረጃን ሲይዙ የሚታበዩ ሰዎች ቀድሞውንም በራስ መተማመን እንዳልነበራቸው ሲያሳዩን፣ ግዴለሽ የሚሆኑት ደግሞ ቀድሞውንም ዲሲፕሊን የሌላቸው ሰዎች እንደነበሩ ያሳዩናል። ኃይል ሰዎችን አይለውጣቸውም፣ ነገር ግን ፍርሃታቸውን ያስወግድላቸዋል። ፍርሃት ደግሞ ብዙውን ጊዜ ደካማ ባህሪ ያላቸው ሰዎች ራሳቸውን እንዳይገልጹ የሚገድባቸው ስሜት ነው። ስለዚህም ግሪን ሰዎች ስራቸው የሚያመጣባቸው መዘዝ ቢዘገይ ወይም ቢቀር
ምን አይነት ምላሽ ሊያሳዩ እንደሚችሉ በጥንቃቄ እንድንመለከት ይመክረናል። አንድን ነገር ማድረግ የሚያመጣው ቅጣት ቢቀር አሁን ከድርጊቱ ይቆጠባሉን? መደረግ ያለበትን ነገር ምንም ትርፍ ወይም ጥቅም በማያገኙበት ጊዜ እንኳ አስበው ያደርጉታል ወይስ ይተውታል? እዚህ ላይ ነው ባህሪያቸው በጸጥታ ራሱን የሚገልጸው። ሌላኛው ችላ የተባለው አመላካች ሰዎች መሰልቸትን እንዴት እንደሚቋቋሙ መመልከት መቻል ነው። ደካማ ባህሪ ያላቸው ሰዎች ጸጥታን መታገስ አይችሉም። በየሰከንዱ አንዳች ነገር እንዲፈጠር ይፈልጋሉ። እንደዚህ አይነት ሰዎች ከሰዎች ጋር ባላቸው ግንኙነት ተሳትፎ ለማሳየት ብለው ብቻ ሳያውቁ ብዙ ችግሮችን የሚፈጥሩ ናቸው። ሮበርት ግሪን የመሰልቸት ስሜት ሰዎች ውስጣዊ መዋቅር እንዳላቸውና እንደሌላቸው እንደሚጠቁመን ያስረዳል። ጠንካራ ባህሪ ያለው ሰው የማያቋርጥ ደስታን ማግኘት ላይ ትኩረት አያደርግም። ራሱን ሳይጎዳ አሰልቺ ድግግሞሾችን መቋቋም ይችላል። ይህ አይነቱ ጽናት ብርቅና እጅግ ዋጋ ያለው ጥሩ ባህሪ ነው። ሮበርት ግሪን አክሎም ካላስፈላጊ የስሜት ተለዋዋጭነት ያስጠነቅቀናል። ምክንያቱም እንዲህ አይነቱ የስሜት መጋጋል ጥልቀትን አያሳይም። እጅግ በተራራቁት የጋለ ስሜትና የተስፋ መቁረጥ ስሜት መካከል በከፍተኛ ሁኔታ የሚዋዥቁና የሚወዛወዙ ሰዎች ብዙውን ጊዜ ስሜታቸውን በተሳሳተ እምነታቸው ሲለውጡ ይስተዋላሉ። እንደ እውነቱ ከሆነ ይህ አይነቱ የስሜት ተለዋዋጭነት የግለሰቡን ደካማ ውስጣዊ ቁጥጥር የሚያሳይ ነው። ጠንካራ ባህሪ ለነገሮች ከልክ በላይ ምላሽ አይሰጥም፣ ድራማ አይወድም፣ እንዲሁም የገጠመውን እያንዳንዱን መሰናክል ወደ ማንነት ቀውስ አይደንቲቲ ክራይሲስ ለመለወጥ አይሞክርም። ግሪን ደካማ ባህሪ ያላቸው ሰዎች ኃላፊነት መውሰድን ወደ ራሳቸውና ወደ ውስጣቸው ሳይሆን ከነሱ ውጪ ወዳለ አካል እንደሚያወጡት አጽንኦት ሰጥቶ ይገልጻል። ኃላፊነት አይወስዱም ይለናል፣ ነገር ግን አጋጣሚና ሁኔታዎችን፣ ስርዓቱን ወይም ሌሎች ሰዎችን ይወቅሳሉ። ጠንካራ ባህሪ ውስጣዊ ነው፣ አቅጣጫውም ወደ ራስ ነው። ታዲያ ወደ ውስጥ ስንል ራስን የመውቀስ ስሜት እያለን ሳይሆን የባለቤትነት ስሜት ማለታችን ነው። በዚህ ውስጥ የኔ ሚና ምን ነበር ብለው ይጠይቃሉ። ይህ ራሳችንን ተጠያቂ ማድረግን ሳንፈራ ያለምንም መከላከያ ወደ ውስጣችን መመልከት መቻል ትልቅ ጥንካሬ በውስጣችን እንዳለ ግልጽ አመላካች ነው። የዚህ ህግ ዓላማ የሥነ ምግባር የበላይነትን ማግኘት አይደለም፣ ስትራቴጂካዊ የሆነ የተጠናና ግልጽ መረጃን ማግኘት ነው። ሁልጊዜም ቢሆን ለሰዎች ያለንን እምነት፣ ቅርበትና ጥገኝነት በተመለከተ ውሳኔዎችን እናሳልፋለን። የግሪን ማስጠንቀቂያ ቀላል ነው። ሰዎች ለሚያሳዩአችሁ ግርማ ሞገስ፣ ችሎታ ወይም ለሚገቡላችሁ ቃል ኪዳኖች ስትሉ አስፈላጊ ውሳኔዎቻችሁን አትቀልብሱ የሚል ነው። በመጨረሻም ግሪን ፊቱን ወደኛ ያዞራል። እውነታ በእናንተ ላይ ሳትፈርድባችሁ እናንተ በሌሎች ላይ መፍረድ አትችሉም ሲል ያስጠነቅቀናል። የተላበስነው ባህሪ በየቀኑ በጸጥታ ውስጥ የሚፈተን ነው። ለችግር የምንሰጠው ምላሽ፣ ማንም ሰው በማያየን ጊዜ የምናደርገው ነገርና የመሳሰሉት በጊዜ ሂደት እየተከማቹ ይቆያሉ። በስተመጨረሻም እኛን ይገልጹናል። ግሪን እንደሚያስታውሰን ስብዕና ወይም መልካም ባህሪ የሚጠቅመን ሲሆን ብቻ የምናሳየው አይደለም፣ ይልቁንም የምንፈልገውን ነገር እያሳጣን እንኳን ጠብቀን የምናቆየው ሚዛን ነው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር።